በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል። አቤቱ ሰማይና ምድርን የፈጠርክ ጌታ፣ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈህ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ሆይ ሳይገባን እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተን ቀኑን ባርከና ቀድሰህልን በያልንበት ቦታ በሰላምና በጤና ውለህ በሰላምና በጤና ለዚህ ሰዓት ያደረስከን በዚህ ሰዓት የሚያሰባሰብከን እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችንና መድኃኒታችን ፈጣሪያችን ልዑል እግዚአብሔር ሆይ እንደ ኃጢአታችን እንደ በደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተህ ለዚህ ያደረስከን በዚህ ሰዓት የሚያሰባሰብከን እንዲሁም እንደ ምሕረትህ እንደ ቸርነት ብዛት ስለ ተወዳጅ እናትህ ስለ መብርሃን ስለ ሁሉ ቅዱሳንም ጸሎትና ምልጃ ብለህ ቀሪውን ጊዜያችን እንድትባርክልን ከርኩሳን መናፍስት ከዲያብሎስ ፈተናም እንድጠብቀን ኃይለ አጋንንትን እንድታርቅልን ቅዱስ መንፈስንም እንድታሳድርብን በዲያብሎስና በሰራዊቱም ላይ እንድታሰለጥነን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲህ እያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን አሰሮ ለሰይጣን በመላው ዓለም የምትኖሩ በልዑል እግዚአብሔር ስም የተሰበሰባችሁ የልዑል እግዚአብሔር ቤተሰቦች የተወዳጇ እናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራት ልጆች የእልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ወዳጆች በወደደን እስከ ሞትም ድረስ ባፈቀረን በኃያሉ አምላካችን በቸሩ መድኃኔዓለም በኢየሱስ ክርስቶስ ፍጹም ሰላም እንደምን አረፈዳችሁ? እንደምን ቆያችሁ? እንደምን አምላካችን በሰላምና በጤና ለዚህ ሰዓት አደረሰን አደረሳችሁ? አሜን። እግዚአብሔር ይመስገን ብለን ቅዱሱ ገናናው ስሙን ጠርተን እንድናመሰግነው የፈቀደልን ሰማይና ምድርን የፈጠረ ጌታ የሚታየውን የማይታየውን ዓለም የመሰረተ ቅድመ ዓለም የነበረ አሁንም ያለ ዓለምንም አሳልፎ የሚኖር የዓለም አዳኝ የዓለም መድኃኒት መድኃኔዓለም ኢየሱስ ክርስቶስ ቅዱሱ ገናናው ስሙ ከባሕርይ አባቱ ከአብ ስም ከባሕርይ ሕይወቱ ከመንፈስ ቅዱስም ጋር በእልፍ አእላፋት ቅዱሳን መላእክት በጻድቃን ሰማዕታት እርሱ በፈጠረው ፍጥረታት አንደበት ሁሉ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። ሁላችንም እጅግ አድርገን የምንወዳት የምናከብራት የምንገዛላት የልባችን ብርሃን የመንገዳችን ፋና የሕይወታችን ተስፋ እማምላክ ወላዲተ አምላክ ወለላይቱ ቅድስት ድንግል ማርያም ስሟ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን አሜን። እልፍ አእላፋት ቅዱሳን መላእክት ቅዱሳን ነቢያት ቅዱሳን ሐዋርያት ቅዱሳን ጻድቃን ሰማዕታት ሁሉም በየማዕረጋቸው ለዘላለም ክብራቸው ከፍ ከፍ ያለ ስማቸውም የተመሰገነ ይሁን አሜን። ወንድሞች እንኳን ለዓለሙ ሁሉ መድኃኒት ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ ወራዊ የስቅለት መታሰቢያ ክብረ በዓል ለጻድቁ አባታችን ለገዳማዊው ለአባ መቃርስ ለኢትዮጵያዊ ጻድቅ ለቅዱስ ገላውዲዮስ ለንጉሱ ለቅዱስ ገላውዲዮስ ለጻድቁ አባታችን ለመድኃኔዓለም ወዳጅ ለአባ መባጽዮን በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው ለዋሉ ቅዱሳን በሰላምና በጤና አደረሰን አደረሳችሁ አሜን። በእውነት የዓለሙ ሁሉ ፈጣሪና መድኃኒት የጌታችን የመድኃኒታችን የኢየሱስ ክርስቶስ ረድኤትና በረከት የመድኃኔዓለም ወዳጅ የአባ መባጽዮን ረድኤትና በረከት የገዳማዊው የታላቁ የአባ መቃርስ እንደዚሁም
የኢትዮጵያዊ ጻድቅ የንጉሱ ገላውዲዮስ በዛሬቱ ቀንም በወራዊም ሆነ በዓመታዊ ታስበው የዋሉ ቅዱሳን ሁሉ ረድኤታቸው በረከታቸው በእኛ ላይ ለዘላለም ይደርብን አሜን። ወንድሞች እንደ እግዚአብሔር መልካም ፈቃድ የዛሬውን የዕለተ ረቡዕ መርሐ ግብራችንን ጀምረናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር የዕለቱን ስንክሳር ወደ ማዳመጥ ይሆናል። የምናዳምጠው ስንክሳር የግንቦት 28 የነገውን ስንክሳር ይሆናል። ስንክሳሩን አዳምጠን እንመለስ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚች ቀን አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ሰላም እብል ጌርሎሳ ሊቀ ወዘዚአሁ ደቂቀ በኩናተ ብእሲ አላዊ እምዕርጊሁ ዘወድቀ ፈለሱ ቅዱሳን ብሔረ አጋቢስ ርውቀ ህብስተ ቁርባን ገቢሮሙ ስንቀ ሰላም ለክሙ ለወልደ ማርያም አበው አብርሃም ይስሐቅ ወያዕቆብ ራእያነ ህግ በበመትልው እስመ ሐመምኩ ፈድፋደ ለዓለም በመናስው ውስተ ጽንክሙ እምነ ቅዱሳን አለው ዘይፌውሰኒ አህደፈነው። በዚህችም ዕለት ከአባ ጳቁሚስ ገዳም አባ መርቆሬዎስ አረፈ። እንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ እረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋራ በእርሱ ዘንድ 3 ሌሊቶች ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየንም ጊዜ ከኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገርነውና ከዚህም በኋላ ያየውን እንዲነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ስጋው እስቲቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትን በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደደረቀ እንጨት እስቲሆን ስጋውን እጅግ አሰቃየ። ከዚህ በኋላ ወደ ገዳም ሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔና ታገኘኛለህና አለኝ። በቀጠረኝም ጊዜ ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዛኖች ይመጣሉ፣ ስጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩዋል። በዚያም በማደሪያ ውስጥ ድፈኑኝ አለኝ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራቶች ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱን ከኛ ጋር ትኑር ለዘላለሙ አሜን። በዚህችም ዕለት ተጋዳይ የሆነች ዓለምን ንቃይቶች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ፣ በበረሃም ሳለው በሌሊት ተነስቼ በጨረቃ ብርሃን ተጓዝኩ። በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩም ሁለመናውን ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድኩኝ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትን እንድቀበል እማልድሃለሁ አልኩ። እጅግም አብዝቼ ለመንኩ። ከዚህ በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኳት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አስቅ ጣልኩላት። ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለመውጣትሽ ይህንን የተሰነጠቀ ዓለት እንዴት እንዳገኘሽ ንገሪኝ አልኳት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁል ጊዜ የሚጎበኘኝና ከኔ ጋር የሚነጋገር አንድ መነኮስ ነበረ። ከጥቂት ቀኖችም በኋላ ወደ እርሱ ሄድኩ። በእግዚአብሔር ፊትም ኃጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳው ጊዜ አልከፈተልኝም። እየተጸጸተ ልቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ አልኩ፣ እኔ ስለ ጉስቁልናዬና ስለ አፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድኩ። ማቅ ለበስኩ። በዘንቢልም ሽምብራ በጽዋ ዋን ያዝኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል ለዘላለሙ ድንቅ የሆንክ የጠፉትን የምታድን የወደቁትንም የምታነሳቸው
ወደ አንተ የሚጮሁትንም የምትሰማቸው የታመነችብህ ባሪያን ታድናት ዘንድ ይቅርታንና ምሕረትን ላክ። ከምግባር ድሃ የሆንኩ ባሪያን ጎብኘኝ፣ ንስሐዬንም ተቀበል። ለረጅም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህን ጽዋ ውሃ ባርከው። ስለ ነፍሴ ድነት ያሰብኩትን እንዳላቃልን ለሆዴ ምግብ ስለሚያሻኝ ከዚህም በኋላ ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድኩ። እስከ ኤርትራ ባህርም ደረስኩ። ከዚያም ወደዚህ በረሃ መጥቼ ይህን የተሰነጠቀ አለት አገኘው። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አሉ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ፣ ያለ አንተ ሰው አላየውም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህ በኋላም ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንኩት። ልብሴንም ልተውላት ወደድኩ። እርሷም ከዚህ የተሻለ አምጣልኝ ብላ ይህን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድኩ። ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድኩ። ለዓመተ ክርስቶስ ልሰጣት ብዙ ደከም። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ፣ እንዲህም አሉኝ፣ ወደ ኤርትራ ባህር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻ ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃን በጽዋ አግኝተን በላን፣ ጠጣን። ያን ጊዜም አለቀ፣ እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት፣ ጠጉሯም ስጋዋን ሁሉ ሸፍኗል። በዚያም ሰገድን፣ በባዕቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋን። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገን ወደ በዓታችን ገባን። በሰማውም ጊዜ አስቀድሜ ያገኘኋት እንደሆነች አወቅኩ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን አመሰገን ነው። ለእግዚአብሔር ምስጋና ይሁን። እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቷም ከኛ ጋር ይኑር ለዘላለሙ አሜን። ሰላም ለዓመተ ክርስቶስ መንበርተ ዓለም መኒና እንተረሰየት ይእቲቅ ንቃአተ ኮክ መካና 30 ወስምነ ዓመታተ እስከ ኮና ይቤሉ ነጋዲያን ሶበ ምውተ ረከብና ውሳጤ በዓት በህየ ቀበርና። በዚህችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜም በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችና ማዕጠንቶችም ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማህሌት በሚገቡ ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ስራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖች ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ አንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለ እኔ ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን መታባት። በዚያንም ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸው ወስደዋቸው ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶዎች ገነዙት። በከበሩ ልብሶችም ጠቅልለው ከከበረ ደንጊያ በተሰራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሰራው ከሥጋው ድንቆች ታምራት ተገለጡ። ለእግዚአብሔር ምስጋና ይሁን። እኛንም ይማረን፣ በረከቱም ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለብጽዓተ ሥጋከ አበ ቆጵሮስ ሀገር ኤጲፋንዮስ ክቡር ዲያቆናት ክሌቱ እኩያነ ምግባር እይታነስ ዘተቃረኑ ዘአጽምቲከ ዛሃር በገጾሙ ወድቁ ወሞቱ በጻዕር። በዚህችም ዕለት የአባ ስንጣ የሰማዕት አጋቦስም መታሰቢያቸው ነው። በረከታቸውም ከኛ ጋር ትኑር ለዘላለሙ አሜን። ግንቦት 28 ቀን የሚከበሩ ዓመታዊ ቅዱሳን በዓላት፣ አንደኛ ቅድስት ዓመተ ክርስቶስ ተጋዳሊት ገዳማዊት፣ ሁለተኛ ቅዱስ ኤጲፋንዮስ ሊቅ ሥጋው ቆጵሮስ የደረሰበት፣ ሶስተኛ አባ መርቆሬዎስ ገዳማዊ፣ አራተኛ አባ ጌርሎስ ጻድቅና ሰማዕት፣ አምስተኛ 45ቱ ሰማዕታት የአባ ጌርሎስ ደቀ መዛሙርት፣
ስድስተኛ ቅዱስ አጋቦስ ሰማዕት። ወር በገባ በ28 የሚከበሩ ወራዊ ቅዱሳን በዓላት፣ አንደኛ አማኑኤል ቸር አምላካችን፣ ሁለተኛ ቅዱሳን አበው አብርሃም ይስሐቅና ያዕቆብ፣ ሶስተኛ ቅዱስ እንድራኒቆስና ሚስቱ ቅድስት አትናስያ፣ አራተኛ ቅዱስ ቴዎድሮስ ሮማዊ ሰማዕት። ለእናንተም ጠጉርን በመሸረብና ወርቅን በማንጠልጠል ወይም ልብስን በመጎናጸፍ በውጭ የሆነ ሽልማት አይሁንላችሁ፣ ነገር ግን በእግዚአብሔር ፊት ዋጋው እጅግ የከበረ የዋህና ዝግተኛ መንፈስ ያለውን የማይጠፋውን ልብስ ለብሶ የተሰወረ የልብ ሰውነት ይሁንላችሁ። መጀመሪያይቱ የሐዋርያው ቅዱስ ጴጥሮስ መልእክት ምዕራፍ 3 ቁጥር 3-4። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልን ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብን በችግራችን ጊዜ የምናቀርብልን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰባሰብበትን ይህንን ጉባኤያችንን ባርኩልን። ይህን መጽሐፍ ወረቀት አዘጋጅቶ ብራና ደምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያነበበውን ያዳመጠውን በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። የሰማነውን አምላካችን ልዑል እግዚአብሔር በልቦናችን ጽላት ላይ ይጻፍልን፣ በአእምሮአችንም ላይ ይቅረጽልን። ቸሩ መድኃኔዓለም ከቅዱሳኑ ረድኤትና በረከትን ያሳትፈን፣ በምልጃቸውም ከኃጢአታችን ያንጻን፣ ከበደላችንም ይጠበን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። ልባችንንም ለጽድቅ ሥራ ያነሳሳልን፣ ወደ ቀናውና ወደ ምሕረት ጎዳናው ይምራን፣ ፍጻሜያችንም ያሳምርልን፣ አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። እህት ወንድሞቼ የዕለቱን ስንክሳር አዳምጠን ተመልሰናል። አሁን ቀጥታ የምንገባው ከዕለቱ ስንክሳር ምን እንደተማማርን የምንመለከት ይሆናል። እግዚአብሔር አምላክ ለሁላችንም ማስተዋሉን ያድለን፣ ሚስጥሩን፣ ጥበቡን፣ ዕውቀቱን ይግለጽልን፣ አሜን። እህት ወንድሞች ቅድም ስንክሳሩ ላይ እንደሰማችሁት በዛሬቱ ቀን በግንቦት 28 ቀን ታስበው ከሚውሉ ቅዱሳን መካከል አባ ጌርሎስና 45ቱ ልጆቹ በሰማዕትነት ያረፉበት ቀን ነው። እንደዚሁም ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። በእውነት ከነኚህ ቅዱሳን እግዚአብሔር አምላክ ረድኤታቸውን በረከታቸውን ያካፍለን ያሳትፈን፣ አሜን። በእነሱም በሃይማኖታቸው መስለን በምግባራቸው ጸንተን እንድንኖር አምላካችን መልካም ፈቃዱ ይሁንልን፣ አሜን። ሌላው ወንድሞች በዚህች ዕለት ታስበው ከሚሉ ቅዱሳን መካከል ከአባ ጳኩሚስ ገዳም አባ መርቆሬዎስ ያረፈበት ቀን ነው። ከአባ ጳኩሚስ ገዳም ማለት ነው። እንጦንዮስም እንዲህ ያለ ይላል ስለ አባ መርቆሬዎስ የተናገረው ነው። ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሬዎስ እረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ ነፍሱ ከስጋው ሳትለይ በተመስጦ ላይ አገኘሁት። ብዙ ቅዱሳን ሊያርፉ ሲሉ የአባታችን የዚህ ቅዱስ እረፍቱ ነው፣ ናና ከማረፉ በፊት በረከቱን ተቀበል። እንዲህ አይነት ልማድ ነበራቸው ቅዱሳን። አንድ ቅዱስ ከማረፉ በፊት ይሰነባበታሉ ማለት ነው። ለምሳሌ የቅድስት እምባ መሪናን ዘአንጾኪያን መንፈሳዊ ፊልም ላይ አይታችሁ ከሆነ የእሷም አባትም ሆነ እሷ ሲያርፉ መነኮሳት፣ አበው መነኮሳት ይሰባሰቡ ነበር። ለምንድነው? ቡራኪያቸውን እንዲቀበሉ ነው። ከመነኮሳቱ ጋራ ታዲያ በእርሱ ዘንድ 3 ሌሊቶች ኖርን አለ አባ እንጦንዮስ። በ3ኛይቱም ዕለት ነፍሱ ተመልሳ ዓይኖቹን ገለጠ። ባየንም ጊዜ ከኔ ዘንድ ምን ሰበሰባችኋለን? ምክንያቱም በተመስጦ ነበረ። እኛም የሆነውን ሁሉ ነገርነውና ከዚህም በኋላ ያየነውን እንዲነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ስቃይ እንዳሳየው የጻድቃንንም ዋጋቸውና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ አለቀሰ።
በግንባሩም ተደፋ። ከዛ እስቲ ሂዱ ሐራጺት ገዳም አባ ጊዮርጊስ የሚባል ተጋዳይ አለ እና እኔን ወደ መልሳችሁ እሱን ይዛችሁት ኑ እየተባለ ነበረ። ምናልባት እሱ አርፎ እንደሆነና እንዳልሆነ እስቲ ሂዱና ቼክ አድርጉ አላቸው። ሲሄዱ አባ ጊዮርጊስ እውነትም አርፎ ተገኘ። ከዛ እሱን ቀበሩት። አባ መርቆሬዎስ ከዛች ጊዜ በኋላ ጽኑ ገድል መጋደል ጀመረ። ምክንያቱም ያየውን ስላየ። ያየውን አይቷል ያልኳችሁ ምንድን ነው? በዛች በ3 ቀን ውስጥ በእግዚአብሔር መልካም ፈቃድ ሲኦልንና ገነትን ጎብኝቶ መጥቷል። በሲኦል ለኃጥአን የተዘጋጀ የስቃይ ቦታን አይቷል። ለጻድቃን ደግሞ የተዘጋጀን ቦታ አይቷል። ይሄ በእግዚአብሔር ፈቃድ የተደረገ ነው። ለምን ካላችሁ እግዚአብሔር አምላክ አንዳንዴ ቅዱሳንን ሊያበረታቸው ኃጥአንን ደግሞ ሊያነቃቸው ከወደቁበት የኃጢአት አዘቅት ሊያባንናቸው ሊያነቃቸው ሲፈልግ አንዳንዴ ኃጥአንን ነፍሳቸውን ወስዶ ይመልሳል። ለምን? ተኝታል፣ ንቃ። ከፊት ለፊትህ እንዲህ አይነት የስቃይ ቦታ እንዲህ አይነት የተላ ቦታ ሆኖ ሳለ አንተ ግን በኃጢአት ዓለም ጊዜን እያጠፋ ነው። ተመልሶ ማይመጣ ጊዜን እያጠፋ ነው። ነገር ግን አንተ እንድትጠፋ ስለማልፈልግ እንድታይ ፈቅድልሃለሁ ብሎ አንዳንዴ የኃጥአንን ነፍሳት ወስዶ ይመልሳል። ለአብነት ያክል ለምሳሌ አንድ አባት አለ አይደል? ስሙ ጠፍቶብኝ ነው እንጂ በጣም በቀማኛ ነበረ። አባ በጉንም ማንሳት ይቻላል። አባ በጉ እንኳን ወደ እግዚአብሔር ቃል ተመልሶ ነው። ግን ብዙ ቅዱሳን አሉ እንደዚህ ነፍሳቸው ከስጋቸው ተለይታ ሄደው አይተው የመጡ ማለት ነው። አንዳንዴ በኃጢአት ስንሰንፍ ወይም ደግሞ ዓላማችንን ስንዘነጋ መልካም ልብ አለን እኮ ንጹህ ልብ አለን። ነፍሳችን እንድትድን ትፈልጋለች ወይ ባለማወቅ ብቻ እግዚአብሔር እኛ ጋር ያየው ነገር ሲመለከት ነው ያ ሰው ወደ ነፍሱ ከስጋው ተለይታ ወይም ደግሞ በተመስጦ አለያም በሌሊትም ሊያባንነን ይችላል። በሌሊት ማለቴ በህልም ያሳየናል። ታምረ ማርያም ላይ እንደተጻፈው ማንሳት ይቻላል። ለምሳሌ አንድ ሰው ባለጸጋ ነበር። እጅግ በጣም ንፉግ ነበር። ንፉግ የሌለ ንፉግ። ከዛ ድሆች ተማከሩ። ወይኔ ይሄ ሰውዬ እኮ እናንተ ፍርፋሪ አይሰጣችሁም። ፍርፋሪ እንዴት ስቁንቁን መሰላችሁ፣ እንዴት ንፉግ መሰላችሁ ብለው ያወራሉ እርስ በርስ ማለት ነው። አረ እኔ እጄ ከሱ እራፊ ዳቦ አግኝቼ ብመጣስ፣ ምጽዋት ተቀብዬ ብመጣስ? አይሰጥም። ይሄ ሰው መሰለ አይሰጥም። እንደው እኛ እንሰጣለን ያለንን። እስቲ ሄድና ጠይቀዋሉ። ሄደው ጠየቀው ዳው እንደው እባክህን ስለ እግዚአብሔር እባክህን እርቦኛል ሲለው ምን አባቱ ይጨቀጭቀኛል እንዴ ያለና የሆነች የደረቀች ዳቦ አነሳና ግንባሩን ወረወረበት። ግንባሩን መታው። ከዛ ደሙ እንዳለ ፈሰሰ ከግንባሩ ላይ በደረቀች ዳቦ ስለተመታ። አመሰግናለሁ እግዚአብሔር ያክብርልኝ እግዚአብሔር ይስጥልኝ እያለ ሄደ። ያችን አያችሁ ሰጠኝ አለ። ሰጠክ እንዴ? ዛሬማ ቀን ወጥቶለታል። እንዴት ቸር ቢሆን ነው የሰጠህ? ግን እኮ ቸር ሆኖ አይደለም የሰጠው፣ እንደሄድለት ነው። ልመናው አስጠልቶት። ከዛ በኋላ ያችን ሌሊት እግዚአብሔር አምላክ ሊያነቃው ስለፈለገ ያችን ሌሊት ህልም አሳየው። ህልሙ ምንድነው? መላእክተ ጽልመትና መላእክተ ብርሃን ሲጣሉበት የኛ ናት እንደዚህ ሲጣሉ፣ ከዛ በኋላ ጽድቅ ስራ ቢፈልጉበት አጡ። መላእክተ ብርሃን ያገኙት ጽድቅ ስራ ምንድነው? እችን ራፊ ዳቦ ነው የደረቀች። እያዘኑ ከዚች ራፊ ዳቦ ውጪ ምንም አላገኘንም አሉ። እና ያችን ራፊ ዳቦ ሲመዝኗት ያቺ ስትመዝን አየ። ከዛ ነቃ። እንዴ ሳልፈልግ ድሃው እንደሄድልኝ ብዬ ወርውሬ የሰጠዋት ዳቦ እንዲህ ከመዘነችማ በፈቃደኝነት ያለኝን በመጸውትማ ምን ያክል በሰማይ ሀብት ይኖረኝ ይሆናልና ከዛ ሰዓት ጀምሮ ንፉግነቱን አቆመ። ያለውን በሙሉ ለድሆች መመጽወት ጀመረ። ከዛ አረ እናንተ ሰዎች ያ ንፉግ የሆነው ሰውዬ እኮ ቸር ሆኗል፣ አልሰማችሁም እንዴ? ያለውን እየበተነ ነው። እየተሽቀዳደሙ ድሆች ወደ እርሱ መሰባሰብ ጀመሩ። እንደዛ እየተጠራሩ
ከሩቅ አገር ደግሞ ድሆች ሰምተው ወደሱ መጡ፣ ዘግይተው እሱ ንብረቱን ከጨረሰ በኋላ አከፋፍሎ ማለት ነው። እንደው አንተ ሰው ቸሮናል ሲባል ሰምተን ካንተ ምጽዋት ፈልገን መጣን። አይ ዘገያችሁ እኮ አላቸው። ዘገያችሁ እንዴት? እንዳለ ያለውኝም በሙሉ ከመጸወትኩ በኋላ ደረሳችሁ እናንተ እና ምንም የሚመጸወት ገንዘብ የለህም አሉት። የለኝም። ምን ማድረግ ይቻላል? በቃ አንድ ነገር ማድረግ እችላለሁ አላቸው። ምን? በቃ እኔነቴን ሂዱና ሽጡኝ አላቸው። ሽጡኝና የሽያጭን ገንዘብ ተካፈሉ፣ ባሪያ አድርጋችሁ ለአንድ ባለጸጋ ሽጡኝ አላቸው። ተስማማል? አዎ እሺ ብለው ይዘውት ሄዱና ለአንድ ባለጸጋ ባሪያ አድርገው ሸጡት። የሽያጩን ዋጋ ከዛ ተካፈሉት። አይገርምም? ይኸው ሲገባ እኮ እንዲህ ነው የምጽዋት ጥቅሙ። ሲገባ እንዲህ ራስን እስከ መሸጥ ትደርሳለህ። የምጽዋት ጥቅሙ ሲገባሽ፣ ይሄ የመኖር ትርጉሙ ሲገባሽ፣ እየኖርሽበት ያለው ዓላማ ለምን እንደሆነ ሲገባ እንዲህ ነው የምታደርገው። ተመልከት፣ ራስን አሳልፈ እስከ መስጠት ድረስ። አሁን ይህ ቅዱስ አንድ የወንጌል ቃል ያስታውሰናል። ነፍሱን ስለ ወዳጆቹ አሳልፎ ከመስጠት በቀር ከዚህ የሚበልጥ ፍቅር የለም እንዳለው ማለት ነው። እና ይሄ ሰው ታዲያ እንዴት ነው የባነነው ካላችሁ፣ እግዚአብሔር አምላክ በሕልም አሳይቶት ነው። እንደዚህ አይነት ነገር የፍርድን ነገር አሳይቶት ነው። በጣም ብዙ ነገር ማምጣት ይችላል ወንድሞች። ኃጥአንን እንዴት አድርጎ እግዚአብሔር አምላክ እንዳነቃቸው በዚህ መንገድ ብዙ ምሳሌ ማምጣት ይችላለሁ። ልክ እንደዚሁ አንድ ጻድቅ ነበረ። ይህም ሰው አንደኛ ኃይለኛ ዘማዊ ነው። በጣም ይዘሙታል። በጣም ደግሞ የሰዎችን ንብረት እየዘረፈ እየሰረቀም በጉልበቱም እየዘረፈ ይተዳደር ነበረ። ወይም ደግሞ ስጋውን ያስደስታት ነበረ። በቃ በጉልበቱ እየተመካ እያስፈራራ ሄዶ የሰውን ንብረት ይጠቀም ነበረ። ታዲያ እግዚአብሔር አምላክ ይህን ሰው ሊያድነው ፈለገ። አንድ ቀን ከባድ ሕመም አመጣበት። መነሳት አቃተው። ለመሞት የሚያደርስ ሕመም ታመመ። ከዛ እግዚአብሔር አምላክ ነፍሱን ወሰዳትና የኃጥአንን የስቃይን ቦታ አሳየው። ከዛ እኚህ መላእክት 4 ነጫጭ የለበሱ ሰዎች የሞተ አስክሬን አነሱና 4 ቦታ ከፋፈሉት። ቆራርጠው ምን አሉት? ከዛ የሰው ገንዘብ የወሰደ እንደዚህ ያደርጉበታል። በጣም እጅግ ዘገን ነው ያንን ሲመለከት። በዚህ አይነት ሁኔታ እንዳለ እግዚአብሔር አምላክ ነፍሱን ከስጋው መለሳት። ከዛ እዛው በህመም ውስጥ እያለ ጌታ ሆይ እንደው እባክህ አንዴ ብቻ ከዚህ ህመም ፈውሰኝ አለ። አንዴ ብቻ ከዚህ ህመም ፈውሰኝ፣ እንኳን ልዘሙት የሴትን ፊት ከእንግዲህ አላይም አለ። ምን አላደርግም? ሰምታችሁኛል አይደል? ምን አላደርግም አለ? አይሰማም እንዴ ድምጼ? ከእንግዲህ እንኳን ልዘሙት፣ አስቡት፣ ከዝሙት ከማራቅ የተነሳ ማለት ነው። እንኳን ልዘሙት የሴትን ፊት አላይም ማለት የሰውን ገንዘብ በጭራሽ ከእንግዲህ አለ። ብቻ አንተ ከዚህ ደዌ ከዚህ ህመም ፈውሰኝ። እኔ ከእንግዲህ ለስጋዬ አላስብም፣ ፍጹም ለነፍሴ ድነት ነው የማስበው። አንተን ደስ የሚያሰኝ ስራ እየሰራው ነው፣ ቀሪዋን ጊዜ በጥንቃቄ ምኖራት አለ። ወዲያው እግዚአብሔር አምላክ እቺን ቃል እንደተናገረ ከህመሙ ፈወሰው፣ አዳነው፣ ዳነ። ከዛ በኋላ ወደ ገዳም ሄደ። አመንኩሱኝ፣ ከዚህ በኋላ በመናኔ ህይወት ነው መኖር የምፈልገው አላቸው። ኧረ እርግጠኛ ነህ? አዎ፣ እስቲ ለማንኛውም እንፈትን አሉትና ፈተኑት። ለ1 ዓመት ፈተኑት። እንዴት ነው የሰው ከልቡ ነው የመነነው ወይስ ሊያታልል ነው ብለው ፈተኑት። ሲያዩት የሚገርም ጽድቅ ስራን የሚሰራው ገና ሳይሞነኩስ፣ ይሄማ ለምንኩስና የሚበቃ የሚገባው ነው፣ እውነትም ዓለምን ክዷታል ብለው አመነከሱት። ምክንያቱም ለምን መሰላችሁ? አንዴ ከመነኮሽ በቃ ብትጸጸቺ በቃ በዓለማዊ ህይወት ልኑር ማለት አይቻልም። የሚመነኮስ ሰው ደጋግሞ ማሰብ አለበት። ከመነኮሰ በኋላ በቃ ሞታል። የሞተ ሰው መመለስ ይችላል? ወንድሞች ይችላል? የሞተ ሰው እንደገና ወደ ህይወት ተመልሶ መኖር ይችላል? አይችልም አይደል? መነኩሴ ሆነ ማለት እኮ ሞተ ማለት ነው። አንድ ሰው
ሞተ። ከዛ በኋላ ጋብቻ ማይታሰብ ነገር ኢምፖሲብል ማይሆን ነገር ነው ጋብቻ። ይሄ ማለት እኮ ከሞት ተነስተ የጋብቻ ህይወት እንደመኖር ማለት እኮ ነው። ከሞት ተነስተ የጋብቻ ህይወት ለመኖር እንደማሰብ። ይሄ ደግሞ ማይቻል ነገር ነው። ሞታል በቃ። ዓለም ካንተ ቀረኝ የምትለው ነገር የለም በቃ በዓለም። ንብረቴን፣ ልጆቼን፣ ቤተሰቦቼን የሚባል ነገር አማርኛ የለም። አንድ ሰው ከመነኮሰ ይሄ ማሰብ አለበት። ለዛ ነው አባቶች ከማመንኮሳቸው በፊት ቀኑና አመክሮ የሚሰጡት ማለት ነው። ያቆይቷል። እንደውም አንዳንዴ 1 ዓመት 3 ዓመትም አንዳንዴም 7 ዓመትም የሚያቆዩበት ጊዜ አለ እና ከዛ አንፃር ነው። እና ዞሮ ዞሮ አዩት በጣም የሚጋደነው ሌሊቱን አይተኛም። በስግደት ነው የሚያሳልፋት። እየሰገደ እየጸለየ ነው የሚያሳልፈው። ከዛ እግዚአብሔር አምላክ ጸጋ ሰጠው። በጣም ትልቅ ጸጋ ነው የሰጠው እና ብዙ ካህን እስከመሆን ደርሶ ሲያቆርቡሉ በእንትን ነበር። መጀመሪያ ግን እዚህ ጋር መረዳት ያለባችሁ በእንትን ህይወት ነበረ ከዓለማዊ እምነት ውስጥ ከመሆን ባሻገር ሌላ እምነት ተከታይ ወይም ደግሞ በክርስትና እምነት ውስጥ ያልነበረ ማለት ነው። ከዛ ይሄን ሁሉ የበቃውንና ያልበቃውን ሰው ይመልሰው ነበር። የመመለስ እንትን አንተ ሂድ አልበቃም፣ ሂድና ንስሐ ገብተህ ይሄን ኃጢአትን ተናዘ ናና ቁረብ ሁሉ እስከማለት በአጭሩ እንዲህ አይነት ጸጋ እስከ ማግኘት ሁሉ ደርሶ ነበረ። ይሄ ቅዱስ ምን ለማለት ፈልጌ መሰላችሁ? እግዚአብሔር አምላክ አንዳንዴ ኃጢአተኞችን ሰዎች ለማንቃት ነፍሳቸውን ከስጋቸው ለይቶ የኃጢአትና የጽድቅ ስራን ያሳየው ነበር። የኃጢአትና የጽድቅ ስራን ሲያሳይ ነው የሲኦልና የገነትን ነገር ሲያሳያቸው እነኛ ቅዱሳን ይነቃሉ። ከዛ በኋላ ከኃጢአት ዓለም ወደ ጽድቅ ዓለም ይሸጋገራሉ ማለት ነው። እንደ አባ ሙሴ ጸሊም። ለምሳሌ አባ ሙሴ ጸሊም ህይወቱን ታውቁት የለ? ከመመንኮሱ በፊት ወደ ክርስትና ህይወት ከመምጣቱ በፊት ምን አይነት ህይወት ነበር የሚመራው? በዝሙት ህይወት፣ በስካር ህይወት፣ በመግደል በጣም ክፉ ኃጢአቶችን በመስራት ነበር አይደል? ልክ እንደዛ ህይወት ውስጥ ነበር። ከዛ በኋላ ግን የሚገርም የጽድቅ የቅድስና ህይወት እንዳሳልፈው አይነት ማለት ነው። እና ለማንቃት እንዲህ ያደርጋል። ጻድቃንም ደግሞ እንደዚህ የሚያደርግበት ጊዜ አለ። ለምን ከተባለ የበለጠ እንዲተጉ፣ እንዲጸኑ፣ በሚገጥማቸው ፈተናዎች ሁሉ እንዲበረቱ። ለምሳሌ ቅዱስ ፊቅጦራው ከፊት ለፊቱ ከባድ የሰማዕትነት ሁኔታ ይገጥመው ነበር። እግዚአብሔር አምላክ የተዘጋጀለትን ዋጋ እያየ እንዲጸና ሲፈልግ ወስዶት ነበረ። ቅዱስ ፊቅጦር ፋሲለደስ በቅዱስ ሚካኤል አማካኝነት አድርጎ በሰማይ ያለውን ክብር አሳይቶት ነበር። ለምን? እንዲጸና ነው፣ ሌላ ነገር አይደለም። በአጭሩ ይሄ ቅዱስም መርቆሬዎስ ገዳማዊ እንዲበረታለት ነው እግዚአብሔር አምላክ ነፍሱን በተመስጦ ወስዶ ያሳየው። ማለት ነው። ከዛ በኋላ ያንን ስቃይ ቦታ አየ፣ ወዮ ብሎ ማልቀስ ጀመረ በግንባሩ ተደፍቶ። ምክንያቱም የኃጥአንን ቦታ ስቃይ አየ። የኃጥአን የስቃይን ቦታ አየ። እህት ወንድሞች፣ እዚህ ጋር ልነግራችሁ የምፈልገው ነገር ምንድነው? አብዝተን በመጋደላችን ምክንያት የተዘጋጀልን ዋጋ ብናውቅ ኖሮ አብዝተን ለመጋደል ነፍሳችን እስከ ሞት ድረስ ባልወደድን ነበር። በኃጢአት ምክንያት የተዘጋጀልን ቅጣት ብናውቅ ኖሮ ፈጥነን ንስሐ ለመግባት ስጋው ደሙን ለመቀበል ጽኑ በሆነ በመንፈሳዊ ሕይወት ለመኖር ባላመነታንና ምክንያት ባልደረደርን ነበር። የሰው ትልቁ ድክመቱ ሞቱን መዘንጋቱና እንደሰራው ፍዳውን ይቀበል ዘንድ እንደሚነሳ እንጂ ሞቶ እንደማይቀር አለማስተዋሉ ነው። ብናስተውል ኖሮ ከፊት ለፊታችን የስቃይ ቦታና የተድላ ደስታ ቦታ እንዳለ ብናውቅ ኖሮ ወንድሞች ስጋዬን ቢጠጪ ባላልናት ነበር። ኃጢአት የመስራት ሞራል ባልኖረን ነበር። ሙሉ ለሙሉ ህይወታችንን ለተጋድሎ አሳልፈን በሰጠን ነበር። ያን ስላላየን ነው። ሰይጣንም እያዘናጋን ያለ ነው። አንዱ ይሄ ነው።
በጊዜያዊ ነገር ያዘናገናል። በጊዜያዊ በሚታዩ ነገሮች ለተጋድሎ እንዳንፋጠን ያዘገየናል። እና እህት ወንድሞች የዚህ ዓለም ተድላ ደስታ እኛን ሊያዘናጋን አይገባም። ቅዱስ ጳውሎስ እንደተናገረው በዚች ዓለም የሚጠቀሙ በሙሉ እንደማይጠቀሙባት ይሁኑ፣ የዚች ዓለም መልክ ኃላፊ ጠፊ ነውና ብሎ እንደተናገረው አንደኛ ቆሮንቶስ ምዕራፍ 7 ቁጥር 31 ላይ። እና አንድ ማሰብ ያለብን ይሄ ነው። ነፍሴ ከስጋዬ በተለየች ጊዜ አቤቱ ጌታ ሆይ ጎዳናዬን አንተ ታውቃለህ። በዚያች በሄድኩባትም ጎዳና ወጥመድ ሰወሩ። ወደ ቀኝም ተመልሼ አየሁ፣ የሚያውቀኝም አጣሁ። ወደ ግራም አየሁ፣ የሚመልስልኝ አጣሁ። በዚያም የማመልጥበት የለኝም ነበር ያለው ነብዩ ዳዊት። የእሱ ቃል መጽሐፈ መቃብያን ሳልስ ምዕራፍ 20 ቁጥር 27 ላይ ተጽፏል። የዚያን ጊዜ የምትመልሰውን ወቅ ይላል መጽሐፍ። የዚያን ጊዜ የምትመልሰውን ወቅ፣ በዚህ ዓለም የሰራውን በጎና ክፉንም አስብ። ክፉ የሚበዛ እንደሆነ በጎ የሚበዛ እንደሆነ መርምር፣ ሞክር። በጎ ነገር ብትሰራ የሞቱ ሰዎች በሚነሱበት ቀን ደስ ይል ዘንድ አንተ በጎ ነገር ነው። ክፉ ስራ ብትሰራ ግን ወዮልህ፣ እንደ እጅ ስራ እንደ ልቡናም ክፋት ፍዳን ትቀበላለህና። ባልንጀራንም ብትገዳው የእግዚአብሔርንም ስም ጠርተህ በሐሰት ብትምል እንደ ስራ ፍዳን ትቀበላለህና ወዮልህ ይላል። ስለዚህ ወንድሞች ከፊት ለፊታችን ያለውን እናስብ። ይሄ ጊዜያዊ ነው። አሁን የሚጠብቀን አሁን ከፊት ለፊታችን ያለው ወይም ደግሞ አሁን በህይወታችን እየተቀበልነው ያለ መከራም ህመምም ቢሆን ችግርም ቢሆን ማጣትም ቢሆን በሰዎች መከዳትም ቢሆን ጊዜያዊ ነው። በጋብቻ ህይወት ውስጥም እያሳለፍን ቢሆን ጊዜያዊ ነው። ሁሉም ነገር ትተን እንሄዳለን። ታስታውሱ እንደሆነ የቅድስት እንባ መሪናን ዘአንጾኪያ መንፈሳዊ ፊልም አይታችሁ ከሆነ ያ የቅድስት እንባ መሪና አባቷ ሚስቱ ልክ ስታርፍ መጀመሪያ ትድናለች ብሎ ጠብቋት ነበር። በሕክምና ሞከረ ምንም አልዳነችም። ከዛ በኋላ ልጅየውም አብራ እንባ መሪና ወይም ቅድስት ማርያም እሷም አብራ ታዝን ነበረ። መጨረሻ ላይ ሐኪሞቹ አቃታቸው። እሷም ጠራችው ባሏን፣ እንግዲህ እኔ ወደ ጌታ እየሄድኩኝ ነው፣ ምንም ተስፋ የለውም፣ ልጄን ማርያምን ጠብቃት አደራ ብላ አረፈች። መልሽልኝ ሲላት ምንም መመለስ አልቻለች። ምክንያቱም ነፍሷ ከስጋዋ ተለይታለች። አበቃ እያለ ይናገር ነበረ። ልክ ነፍሱ የሚስቱ ካረፈች በኋላ አበቃ በቃ ሄድ እንደዚህ እያለ ያስብ ነበረ። ከዛ ሰዓት ጀምሮ በቃ እረፍት አላገኘም። ህይወቱ ተቀየረ። ሀብታም ነው፣ የጎደለው ነገር የለም። እንደውም ልጁ ማርያም ዘመዶቿን ለመጠየቅ ሄዳ አባትሽ እንዴት ነው? ብቸኝነትን አብዝቷልሳ እያሉ ይጠይቋት ነበር። አዎ በቃ ቤቱን ዘግቶ ከማንም ጋር መገናኘት አይፈልግም፣ ብቻውን ነው እያሳለፈ ያለው ብለው ነግራቸው ነበር። ከዛ በኋላ ነው በቃ ዓለምን ትቼ ለመውጣት ወስኛለሁ፣ ሁሉም ነገር ከንቱ እንደሆነ ተረድቻለሁ፣ የሚስቴ ሞት አስተምሮኛል አለ። አያችሁ ጊዜያዊ እኮ ነው ሁሉም ነገር። አሁን እሱ ሲያገባ ድንገት ሚስት ቀድማኝ ትሞታለች ብሎ አላሰበም። ደስ እያለው ነበር የሚኖረው። እጅግ እንደሚወዳትም ደግሞ ዘመዶቿ ይናገሩ ነበር። ግን ድንገት ሚስቱ በሞት ተለየች። በቃ ህይወት እቺ ናት፣ አጭር ናት ማለት ነው አላሰበም። እና እህት ወንድሞች ምንም ያጓጓ ነገር የለም ልላችሁ ፈልጌ ነው። ከዛ ያው እንባ መሪናን ይዞ ወደ ገዳም ገባ። ፖምፒዮን የሚባል ገዳም እሷን ይዞት ገባ። በወንድ አምሳል ማሪን ብሎ እየጠራት ከዛ በተጋድሎ አሳለፈ። እሱም ድንገት ጠሪው ሲደርስ ሄደ። እሱ እኛም እንደዚህ ነን ማለት ነው እህት ወንድሞች። በዛሬ በነገ ልንታልል አይገባም። ዛሬ ደህና ሆነ የምትታይ አንተ ግን ነገ የምትሞት ሰው ነው ይላል መጽሐፈ መቃብያን ቀዳማዊ ምዕራፍ 33 ቁጥር 7 ላይ። ዛሬ ደህና ሆነ የምትታይ አንተ ነገ የምትሞት ሰው ነህ። የዛሬ ደህንነት ሊያታልል አይገባም ማለት ነው። በሌላ ቋንቋ የዛሬ ጤንነትሽ ሊያታልሽ አይገባም። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላል። የጭንቀት ቀን ሳይመጣ በጉብዝና ወራት
ፈጣሪን አስብ። መጽሐፈ መክብብ ምዕራፍ 12 ቁጥር 10 ምዕራፍ 12 ቁጥር 12 ላይ እውነት ነው የጭንቀት ቀን ይመጣል። ስለዚህ ወንድሞች ያቺ የጭንቀት ቀን ሳይመጣ ለነፍሳችን ሳናስብ እንዳንቀር ዕውቀት ሳለ ይላል እኮ መጽሐፈ መቃብያን ሳልስ ላይ ዕውቀት ሳለ ይህ ዓለምም ሳለ ንስሐ የምትገባበት ተመልሶ ንስሐ ይገባ ዘንድ ኃጢአተኛውን ሰው አላስተማርከውምና ድል መንሳትም ትችል ዘንድ ከሚጣሉ አጋንንት ጋር አልተዋጋህምና ኃይል ሳለ ከሚጣሉ አጋንንት ጋር አልተዋጋህምና በስጋ ያለ የሕፃንነትን ኃይል ታደክም ዘንድ ጽናትም ሳለ አልጾምክም፣ አልጸለይክም፣ አልሰገድክምና ራስንም ለጽድቅ አላስገዛህምና የማይረባ ጸጸት ይሆንብሃል ይላል። የማይረባ ጸጸት ይሆንብሃል። እህት ወንድሞች የዛሬው ደህንነትን እንዳታልለን፣ የዛሬው ደህንነታችን እንዳታልለን። ነገ ምን እንደሚፈጠር አናውቅም። ቀን የሚያመጣውን ምን እንደሆነ አታውቅምና ነገ በሚሆነው አትመካ ይላል መጽሐፈ ምሳሌ ምዕራፍ 27 ቁጥር 1 ላይ። ቀን የሚያመጣው ምን እንደሆነ አታውቅምና ነገ በሚሆነው አትመካ። አዎ ነገ በሚሆነው ልንመካ አይገባም። የኛ ህይወት ልክ በባህር መካከል እንደሚሄድ መርከበኛ ሰው አይነት ነው። መርከበኛ ወይም ባለጀልባ አንድ ቀን ማዕበል ተነስቶብኝ ይገለብጠኛል ወይም ያጠፋኛል ብሎ ይሰጋል። ክርስቲያንም እንዲሁ ነው። አንድ ቀን በሞት ተወስጄ በፈጣሪ ፊት የምቆምበት ሰዓት ይደርሳል ብሎ ያስባል። ለዛ ነው አባ ያዕቆብ ዘስሩግ እኔ 3 ነገሮችን እፈራለሁ። ነፍሴ ከስጋዬ ተለይታ በእውነተኛው አምላክ ዙፋን ፊት የምቆምበት ሰዓት ሲደርስ፣ ፍርዴን ሁለተኛ ነፍሴ ከስጋዬ የምትለይበት ሰዓት ሲደርስ፣ አንደኛ። ሁለተኛ በእውነተኛው ፈራጅ ዙፋን ፊት የምቆምበት ሰዓት ሲደርስ፣ ሶስተኛ ፍርዴን የምቀበልበት ሰዓት ሲደርስ፣ እነኚህ 3ቱ ነገሮች ሳስብ ይጨንቀኛል ብሏል። እነኚህ 3 ነገሮች ሳስብ ይጨንቀኛል። እውነት ነው ወንድሞች፣ የዚህን ዓለም ሀብት ብንገዛ ብንነዳ፣ ነገር ግን በኃጢአት ወይም በክደት ከእግዚአብሔር ከተለየን አለን የምንለው ሀብት ከድካም በዓይኖቻችን እንባን ከማፍሰስ አድነን። ነፍሳችን ከስጋችን ሊለይ ዘንድ ሞት ይመጣል። የዚያን ጊዜ ሊቀርቡን የሚወዱት ሁሉ ይርቁናል። ነፍሳችን ሁሉ ለሚገዛ ለእግዚአብሔር የምትመልሰውን ታጣለች። ንስሐ በሌለበት ነፍስ የተናቀች በምትሆንበት ልቅሶና ጩኸት ባለበት ቦታም የሚረዳን ፈጽሞ አናገኝ። ስለዚህ ራሳችን ለጽድቅ ስራ እናዘጋጅ። ቸሩ መድኃኔዓለም እንዳለው ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም ጌታቸው መጥቶ ደጁን ሲያንኳኳ ወዲያው እንዲከፍቱለት ከሰርግ እስኪመለስ ድረስ የሚጠብቁ ሰዎች ይመስሉ። ጌታቸው በመጣ ጊዜ ሲተጉ የሚያገኛቸው እነዚያ ባሪያዎች ብፁዓን ናቸው ብሎ ነበር የተናገረው ቸሩ መድኃኔዓለም ሉቃስ ወንጌል ምዕራፍ 12 ቁጥር 35 ላይ። ፍሬ የማያፈራ ዛፍ እንዳንሆን እህት ወንድሞች፣ ፍሬ የማያፈራ ዛፍ ምን ይሆናል? መልሱልኝ እስቲ። ፍሬ የማያፈራ ዛፍ ይቆረጣል። እንደዛ ነው ያለው ጌታ የዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ። በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደርቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ብሎ ነው የተናገረው። ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት፣ ለሚያርሷትም ደግሞ የምትጠቅም አታክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችትን ግን ብታወጣ የተጣለች ናት፣ ለመረገምም ትቀርባለች፣ መጨረሻውን መቃጠል ነው ይላል መጽሐፍ ቅዱስ። መጽሐፈ ዕብራውያን መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ። እና እህት ወንድሞች መከሩ ሳይደርስ አጫጆችም ሳይላኩ ፍሬያማ ሆነን እንገኝ። በንስሐ በስጋ ወደሙ በጾም በጸሎትና በስግደት እግዚአብሔር የሰጠንን ቀናትን በከንቱ አናሳልፍ። ነገር ግን በትጋት ምግባራችንና ትሩፋታችንን በማሳደግ በሰማይ መልካም ለሰሩ ቅዱሳን መልካም ነገር እንደተዘጋጀና እውነትን እያወቁ ከምግባር ለራቁና ምግባርን ላልያዙ ደግሞ ስቃይ እንዳለ ካወቅን ባለን አቅም መጠን ከዘላለም ቅጣት ለመሸሽ የተቀደሰችውን ቦታ ለማግኘት መፋጠን አለብን። እንፋጠን።
የዛሬው ደህንነታችን አታልልን። ልጄ ሆይ ለእግዚአብሔር መገዛትን ቸል አትበል። ሞት ድንገት ትመጣለች፣ ከቀን ቀን አታሳልፍ። ፍዳ ከመቅሰፍት ጋር በመጣበት ጊዜ ያን ጊዜ በመከራ ትጨነቃለህ ይላል መጽሐፈ ሲራክ ምዕራፍ 5 ቁጥር 7 ላይ። ስጋዎችም ሬሳቸው በወደቀበት ቦታ ይሰበሰባሉ፣ ነፍሳት የሚኖርባቸው ቦታቸው ይከፈታሉ። ነፍሳትም ቀድሞ ወደ ተለዩበት ወደ ስጋ ይመለሳሉ። ነጋሪትም በተመታ ጊዜ የሞቱ ሰዎች እንደ ዓይን ጥቅሻ ፈጥነው ይነሳሉ። የዚያን ጊዜ ከሙታን ጋር እንደተነሳ ታያለህ። በዚህ ዓለም የሰራውንም ስራ ሁሉ ታደንቃለህ። ኃጢአቶችንም በፊት ተጽፈው ባያቸው ጊዜ ያን ጊዜ የማይረባ ጸጸት ትጸጸታለህ ይላል። የማይረባ ጸጸት ትጸጸታለህ። በዚህ ዓለም የሰራውንም ስራ ሁሉ ታደንቃለህ። ከሙታን ጋር እንደተነሳ እንደሰራውም ስራ ፍዳን እንደምትቀበል ታውቃለህ ይላል። ስለዚህ ወንድሞች ከኃጢአት እንመለስ። ያለፈው ዘመን ይበቃል። የነገር ሁሉ መጨረሻ ቀርቧል። እንግዲህ እንደ ባለ አእምሮ አስቡ አይደል ያለው ቅዱስ ጴጥሮስ። እንደ ባለ አእምሮ እናስብ። የነቃ ሰው ማለት እንደዚህ አይነት ሰው ነው። በቃ ይህች ዓለም ከንቱ መሆኗን የተረዳ ሰው የነቃ ሰው ነው። ብልህ ሰው ማለት እንዲህ አይነት ሰው ነው። የዚህችን ዓለም ከንቱነት የተረዳ ሰው ማለት ነው። እና አንድ የምንማረው ትምህርት ወንድሞች ይሄንን ነው። እንዳንታል ነው እንዝናጋ። ነፍስን አሳስባት ወንድሜ፣ ነፍስሽን አሳስቢ እህቴ። ዜና አበው መጽሐፍ ጠዋት እያነበብኩኝ ነበርና አንድ ነገር አነበብኩኝ። የአንድ ቅዱስ ታሪክ እና ምን የሚል መሰላችሁ? አንድ ሰው ነው እና አንድ መነኩሴ ማለት ነው በጣም ስንፍና አብዝቶ ነበረ። ስንፍና፣ ቸልተኝነት፣ በቃ ጸሎት የለም፣ ስግደት የለም፣ ሁሉ ነገር ትቶታል። ከዛ በኋላ ራሱን ማሳሰብ ጀመረ። አይ ነፍሴ ሆይ እስከ መቼ ነው በስንፍና የምትኖሪው እያለ ያሳስባታል። ለነፍሱ እኮ ነው። እስከ መቼ ነው በእንደዚህ አይነት ስንፍና የምትቀጥዩ? ይሄ ሁሉ ጊዜ ወዴት ነው አለ። ራሱን መጠየቅ ጀመረ። ስንፍናዬ ወዴት ነው እየወሰደኝ ያለው አለ። ኃጢአቴ ወዴት ነው እየወሰደኝ ያለው? እንደዚህ ሰንፌ በኋላ ነፍሴ ከስገደት የለም ወይ? ደግሞስ ወደ ገሃነም ልጣል የለም ወይ? አረ ነፍሴ ወይ ታይ ተመለሺ። ወዴት ነው እየወሰድሽኝ ያለው? ተመለሺ፣ ሰው ተመለስ ስጋዬ አለና ራሱን ገስጾ በቃ ከዛ ሰዓት ጀምሮ በቅድስና ህይወት መኖር ጀመረ። ጽኑ በሆነ መንፈሳዊ ህይወት። ጸልዮ አያውቅም ነበር፣ አሁን መጸለይ ጀመረ። ሰግዶ አያውቅም፣ መስገድ ጀመረ። መስገድ መጸለይ ልክ ሲጀምር አጋንንት በብርቱ መዋጋት ጀመሩ። መተው ይጓጉታል፣ እረፍት አሳጡት። ቆም አለና እንዴ ምንድነው ከኔ የምትፈልጉት አላቸው። መናፍስቶችን እኮ አጋንንትን ምንድነው ከኔ የምትፈልጉት? አተውኝም እንዴ? ከእናንተ ጋር ምን አለኝ? ቢያንስ የነፍሴን ድነት እንድፈልግ ተውኝ አላቸው። ተውኝ፣ እኔ ነፍሴን እያሳሰብኳት ልጋደልበት፣ ወደ አምላኬ ልጩ ስለ ኃጢአቴ ቢያንስ ላልቅስበት። ለምንድን ነው የምትፈቱንኝ? ያኔ በስንፍና ጊዜ እንደዚህ አልፈተናችሁኝም አላቸው። እውነቱን እኮ ነው። በስንፍናው ጊዜ ምንም አልፈተኑትም። ምክንያቱም ጸሎት በማያውቅበት ጊዜ ምንም ፈተና የሚባል አላመጡበትም ነበር። ተመልከቱ፣ በሚጸልይበት ሰዓት ምንም ፈተና የለም። በአጭሩ አጋንንት አጥብቀው አልፈተኑትም። ይሄ በህመም በተለያየ ነገር አልፈተኑትም። አሁን ለምንድን ነው የምትፈትኑኝ አላቸው። ቆም ብሎ ጠየቃቸው። ለምንድን ነው የምትፈትኑኝ? ምንድነው? ምን አደረኩ? ለጸሎት ስነሳ፣ ለስግደት ስነሳ ለምንድን ነው? ያኔ አንተ ስትሰንፍ እኛም ሰንፈን ነበር አሉት። አይገርምም? አንተ ስተኝተህ ነበረ፣ እኛም ተኝተን ነበረ። ሰንፈን ያንተ ስንፍና እኛንም አሳንፎን ነበር አሉት። ያንተ ስንፍና፣ ያንተ ከጸሎት መራቅ፣ ያንተ ስግደት አለማወቅ፣ ያንተ ጾም አለማወቅ፣ በመንፈሳዊ ህይወት አለመኖር እኛንም አሳንፎን ነበረ። አሁን ግን አንተ ስትበረታ እኛም በረታን። ይሄ ጉዞ አላማረንም አሉት።
መጀመሪያ በቁጥጥራችን ስር ነበርክ። ያኔ ሞትን ነበር የምንጠባበቀው። ያኔ ከመቼ ሞቶልን ነፍሱን ሲኦል ይዘን ባወረድን ነበር የምንለው። እናም ትተንክ ነበረ በቁጥጥራችን ስር ስለሆንክ። ምክንያቱም ከተማረከ ምርኮኛ ጋር ማን ይዋጋልና? እውነት እኮ ነው። ከተማረከ ምርኮኛ ጋር የሚዋጋ ወታደር አለ እንዴ? በቁጥጥራችሁ ስር ያለውን ትዋጉታላችሁ? ትጠብቁታላችሁ? አትጠብቁትም፣ አትዋጉትም። ከአጠገባችሁ የትም እንዳይሄድ ከመጠባበቅ ውጭ። መናፍስቱም እንደዛ ነው ያሉት፣ አጋንንቱ። ያኔ በቁጥጥራችን ስር ነበርክ። ያንተን ሞት ብቻ ነበር የምንጠባበቀው። ነፍስ ከስጋ ስትለይ እየሰባበርናት ልንወስዱ። ወዴት? ወደ ሲኦል እያሰቃየን፣ አይተም አታውቀውን ስቃይ እያሳየን ነፍስን ይዘን ሲኦል ልንወርድ እየተባበቅን ነበር። አሁን ግን ነክተ ይሄ አካሄድ አላማረንም። ስለዚህ አንተ ስትበረታ እኛም ወገባችንን ታጠቀን፣ በረታን፣ ተበረታታን ባሉት። አሃ ነው እንዴ? በቀላሉ አናርፍም ነው። ስለዚህ ጾም ጸሎት ስግደት የጀመርከውን ጾም ጸሎት ስግደት እስካላቆምክ መፈታተናችን አናቆምም ነው። ገባኝ አለና እንደውም እጥፍ አድርጎ መጋደል ጀመረ። ይገርማቸዋል። የሚጋደለው ተጋድሎ እንደውም የመናፍስትን ሴራ ተንኮል ካወቀ ሰዓት ጀምሮ ተጋድሎ ማያውቀውን ተጋድሎ መጋደል ጀመረ። አያችሁ አይደል ወንድሞች? ይሄ ለኔና ለእናንተ ነው። ለኔና ለእናንተ ነው። ብዙ መጀመሪያ ባለ ጾም ጸሎት ስግደት አንዳንዶቻችሁ፣ ሁላችሁም አይደለም፣ አንዳንዶቻችሁ ወደ መንፈሳዊ ሕይወት ከመምጣታችሁ በፊት ፈተና እንኳን እንዲህ ጠንከር ያለ ፈተና አልገጠማችሁም አይደለም እንዴ? ተሳሳት። ብዙዎቻችሁ እንዲህ ጠንከር ያለ ፈተና ገጥሟችኋል? ጸሎት ስግደት ከማወቃችሁ በፊት እንዲህ አይነት ጠንከር ያለ ፈተና አይገጥምም። አሁን ግን የሌለ ፈተና ነው። የሌለ ፈተና ውስጥ ነው ያላችሁት። በጣም ከበድ ብሏል። ከበድ ያለ ፈተና ውስጥ ነው ያላችሁት። ለምን? አላማራቸውም። በኋላ ነው ቁርባን ከወሰድኩ በኋላ ፈተና ብዙ ተቀጠመ ቁርባን። ምክንያቱም ከእጃቸው ወጣሻ። በአማናዊው ስጋና ደም የክርስቶስ መሆንሽን አረጋገጥሽላቸዋ። እንዴት ያስችላቸው ታዲያ? እንዴት ይቀመጡ? ገና ለገና ነፍስሽን ይዘን ሲኦል ወረድን ብለው ሲጠባበቁ ከእጃቸው አመለጥሽ። ስለዚህ መልሰው በእጃቸው ለማስገባት የሞት ሞታቸውን ይታገላሉ። ይህን መርሳት የለብንም ወንድሞች። በእውነት እኔ ዛሬ ጠዋት ያነበብኩት ለእኔ ትልቅ ትምህርት አስተምሮኝ ያለፈው። ለምንድን ነው ወደ መንፈሳዊ ስመጣ ፈተና የሚገጥመው የሚል ጥያቄ ትልቅ ምላሽ ነው። ከዚህ በላይ ምላሽ አለ እንዴ? የለም። ከዚህ በላይ ምላሽ የለም። እና ወንድሞቼ ለዛ ነው ከእጃቸው ስትወጡ ጥርሳቸውን ያገጣሉ፣ አይናቸውን ያፈጣሉ። በቃ ሐሳባቸውን ሊያስቀይሩ ይሞክራሉ። ልክ ግብፃዊቷ ማርያምን እንደተፈታተኗት። ግብፃዊቷ ማርያም ከ12 ዓመቷ ጀምሮ በዝሙት ነው የኖረችው። ወደ በረሃ ገባች። ለ47 ዓመት ስራ ስር እየበላች ነው የኖረችው። እና ሰይጣን መጀመሪያ በሚዋጋት ፈተና ነበረ የተፈታተናት። በምን? በዝሙት ጾር። ቀልቧን ሊመልስ ሁሉ ይሞክር ነበረ። ኃጢአቴ ወይ አይሆንም እያለች ትጋደል ነበረ። ወደ ኃጢአት ላለመመለስ እኮ ነው። እና ከሷ እስቲ እንማር ወንድሞች። እና ሰይጣን ቀልባችንን መልሶ እንደገና ወደ ኃጢአት ወደ ሰፈኑ ዓለም ደግሞ እኮ አያፍርም። በሊናችን ያንሾካሹካል። መጀመሪያ እስቲ እንዲህ አይነት ፈተና ገጥሟል፣ እግዚአብሔር ካንተ ጋር ቢሆን ይለናል። ደግሞ እኮ እናንተ እግዚአብሔር ካንቺ ጋር ቢሆን እንዲህ ፈተና ይገጥምሽ ነበር ይላል። እንዲህ ፈተና ይገጥም ነበር ስለሌላ እኮ ነው ይለናል። ሊያታልለን ይሞክራል። እናት ወንድሞች እባካችሁ እንንቃ። ዲያብሎስ እኛ ሌሊቱን ለጸሎትና ለስግደት ንቁ ሆነን ስንገኝ እንድንተኛ ይገፋፋናል። በአንጻሩ ደግሞ ለጸሎትና ለስግደት በአንጻሩ ደግሞ ስጋችን ለማስደሰት ወይም ለማዝናናት ሌሊቱን ሙሉ ሳንተኛ ብናድር ፊልም በማየት ሊሆን ይችላል፣ ቲክቶክ ላይ ተጠደን ሊሆን ይችላል፣ ከሰው ጋር ወሬ እያወራን ሊሆን ይችላል። እንደዚህ ጊዜያችን ስናባክን እንድንተኛ አይገፋፋንም። ሀብትን ለማከማቸት፣ ስጋዊ ተድላን፣ ደስታን፣ ገንዘብ ለማድረግ ጫጫታ የበዛበት ዳንኪራ ለማዘጋጀት ድግስ ለማዘጋጀት
ዳንኪራ የበዛበት ድግስ ቁማር ለመጫወት ብንደክም እናርፍ ዘንድ ግድ አይለንም። እርሱ እናርፍ ዘንድ ግድ የሚለን ለጾም ለጸሎትና ለስግደት በአጠቃላይ ለመንፈሳዊ ተግባራት ደፋ ቀና በምንልበት ወቅት ብቻ ነው። ስለዚህ ዲያብሎስ በመንፈሳዊ ተጋድሏችን ወቅት ለእረፍት ቢጠራን እንዳንሰማው። ምክንያቱም እንዲህ አይነቱ ጥሪ የማሳነፍና የማዘናጋት ጥሪ ነውና። አስብ፣ ከፊት ለፊት ያለውን አስብ። የአሁኑን ፈተና አታስብ። የአሁኑን ህመም አታስብ። የአሁኑን ችግር አታስብ። ከፊት ለፊት ገሃነም አለ። ከፊት ለፊት ዋይተህ ማትወጣበት ሰዓት እሱን እያሰብህ ተጋደል። እሱን እያሰብሽ ተጋደይ። ነገ እንደምትሞት እያሰብክ ኖር። ሞትን በማንኛውም ጊዜ የሚጠባበቅ ሰው ዛሬን የሚቀበላት የመጨረሻው አድርጎ ነውና ነገ እንደምትሞት እያሰብክ ተጋደል። ወይኔ ደግሞ እንዲህ በል፣ ይኸው ሰይጣን ሲያሳንፍሽ ወይኔ ሳልጋደል መሸብኝ ቀኑ በል። በተለይ ወደ ማታ አካባቢ ላይ 11 12 ሰዓት ነፍስን አሳስባት። ነፍሴ ወይ ዛሬን ምን ሰርተሻል አሳለፍሽ በላት። ነፍሴ በተለይ ከመኝታሽ በፊት አሳስቢ። ነፍስሽን አሳስባት። ነፍሴ ወይ ዛሬን እንዴት አሳለፍሽ? ስምን ራስን እየጠራ ወልደ አማኑኤል ዛሬን ቀን እንዴት አሳለፍክ? ሳትሰግድ አሳልፈ ይሆን? ሳትጸልይ አሳልፈ ይሆን? እንደዚህ እያስብን ራሳችንን ማለት ራሳችን በራሳችን እናናግር። ይገርመኛል። አንድ አባት እኮ ገዳማዊ አባት አለ፣ አባ አብርሃም የሚባል በጣም ተጋዳይ ነውና ነፍሱን ልክ ከሌላ ሰው ጋር እንደሚያናግር አድርጎ ያናግር ነበር። ይገርማቸዋል። እና ሰዎች ሊጠሩት ወደሱ መነኮሳት መጥተው ነበር። ገና በውጭ ሆነው በውስጥ በአት ውስጥ ከሁለት ሰው ጋር እንደሚነጋገር ይነጋገራል። አይገርምም? ነፍሱና እሱ ሆነው አብረው ልክ እንደሚያወሩ ሆነው ማለት ነው። የሁለት ሰው ድምፅ ሰሙ። እንዴ ብለው ደነገጡ። በሩን አንኳኩተው አባታችን አቤት። እንዴ ከማን ጋር ነበር እያወራ ያለው አሉት። ወደ አንተ እኮ ከመግባታችን በፊት ልክ ከሁለት ሰው አይነት ጋር እንደምትነጋገር ነበር የሰማነው። ወይኔ ልጆቼ ነፍሴን እኮ ነው እያወራሁት ያለው አለ። ምን እያልካት? ነፍሴ ሆይ በኋላ በራቁትሽን ትቆሚያለሽ በአምላክሽ ፊት። እንግዲህ ምን እንደምትመልሽ አስቢ። አሁን ተኝተሻል እያልኳት ነው። ለስግደት ለጸሎት ሰንፈሽ ራስሽን አስተኝተሻል። በኋላ ግን በአምላክሽ ፊት አይቴ ነበርኪ ምን ተገበርኪ ተብለሽ ስትጠየቂ ምን ብለሽ ልትመልሽ ነው እያልኩ እየገሰስኳት ነው አለ። በጣም ገረማቸው። ይህንን ከሱ ተምረው በቃ እነሱም በበዓት መጋደል ጀመሩ። እና እህት ወንድሞቼ እኛም ማሰብ አለብን፣ ነፍሳችን ማሳሰብ አለብን። በዛሬ በነገ መታለል የለብንም። ሙሉ ትኩረታችን ወደ ላይኛው ቤት መሆን ያለበት። ዳዊት እንዳለው አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው አይደል ያለው ዳዊት። መዝሙር 83 ቁጥር 4 እስከ 5 ላይ ማይክ ዝጉ ባካችሁ፣ ቶሎ ዝጉ ማይካችሁ። አቤቱ እርዳታው ከአንተ ዘንድ የሆነለት በልቡም የላይኛውን መንገድ የሚያስብ ሰው ምስጉን ነው ይላል መዝሙር 83 ቁጥር 4 እስከ 5። የላይኛውን መንገድ እያሰብክ ኑር። የላይኛውን መንገድ እያሰብሽ ኑሪ። አንድ የምንማረው ትምህርት ነው ወንድሞች። እና ለዛ ነው ወደ ስንክሳሩ ወስዳችሁ መርቆሬዎስን ነፍሱን ከስጋው ለይቶ ወይም ደግሞ በተመስጦ ይህንን የስቃይ ቦታ እንዳለ እግዚአብሔር አምላክ ያሳየው እንዲበረታ ነው። ታዲያ መርቆሬዎስ ምን አደረገ? ከዛ በኋላ በትንሽ ስጋው እንደደረቀ እንጨት እስኪሆን ድረስ መጋደል ጀመረ። ስጋውን እጅግ አሰቃይላል። እንደደረቀ እንጨት እስኪሆን ድረስ ተጋደለ። አስባችሁታል? ምክንያቱም ያየውን አይቷላ። ያየውን ስላየ ነው እንደዚህ የተጋደለው። ከዛ በኋላ እሱም ያርፍበት ቀን ደረሰ። እግዚአብሔር አምላክ ነፍሱን ከስጋው ለይቶ ወሰደ፣ የሚገባውንም ክብር ሰጠው። ስለዚህ ወንድሞች እኛም ልንጋደል ይገባል። እስከ ዛሬ ድረስ በዋዛ ፈዛዛ ያሳለፍነው ጊዜ በቃል። ምክንያቱም በህይወት በኖረበት ዘመን ሁሉ ለዘላለማዊ ህይወቱ ትኩረት ሳይሰጥ ኃጢአቱን ሳይተው በምድራዊ ተድላና ሳቅ ጊዜውን የሚያሳልፍ ሰው
ኋላ በእውነተኛው ፈራጅ ዙፋን ፊት ሲቆም የማያባራ ጸጸት፣ ሐዘንና ልቅሶ ይገጥመዋል እና ይህን እያስብን እናልቀስ ለማለት ፈልጌ ነው። ሌላው በእውነት ከዚህ ቅዱስ ረድኤትና በረከት ይደርብን። የቅድስት ዓመተ ክርስቶስም ሕይወት ታሪኳ ይሄንን ነው የሚያስተምረን። በነገራችን ላይ እሷም እንደዚሁ መነኩሴው ንስሐ አባቷ በዓቱን ዘግቶ በሩን ዘግቶ ስለ ኃጢአቱ ያለቅስ ነበረ። ወዮሊ ለኔ እያለ እንደዚህ እያለ ያለቅስ ነበር። ወዮሊ ለኔ ጌታዬ ሆይ እነሆ አንተ በጠራኝ ጊዜ ምን ብዬ ነው የምመልሰው? ወዮሊ ለኔ ወዮልህ እያለ ራሱን እየወቀሰ ያለቅስ ነበር። በነገራችን ላይ እንዲህ እያሰብን እያለቀስን መኖር አለብን። እንዲህ እያሰብ ስታለቅስ ነው የነፍስን ድነት የምታገኘው። እግዚአብሔርን እንድናገኝ ሐዘንን እንውደዳት፣ ነፍሳችን እንድትድንም ስጋችን እንናቃት እኮ ነው ያሉት አባቶቻችን። እውነት ነው። አሁን የሚያዝኑ ብፁዓን ናቸው አይደል ያለው ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 3-10 ላይ ስለ አንቀጸ ብፁዓን ሲያስተምር የሚያዝኑ ብፁዓን ናቸው መጽናናትን ያገኛሉ። ሁለት አይነት ሐዘን አለ። ሁለት አይነት ሐዘን አለ። አንደኛው ሐዘን ምን አይነት ሐዘን ነው ከተባለ ይሄ በቃ ምድራዊ ኃጢአትን ስላጧት የሚያነቡት አይነት፣ ወይም ደግሞ ወገን ዘመዴ ሞተብኝ። ክርስቲያን ግን እንዲህ ያለ እንዲያለቅስ አይፈቀደለትም። ወንድሞች፣ እናቴ ሞተችብኝ፣ አባቴ ሞተብኝ፣ ወንድሜ ሞተብኝ በጭራሽ። ምክንያቱም አንድ ክርስቲያን እንዲህ ያለ ምክንያቱም እንደ እናት እንደ አባት ሆኖ የሚያኖረው አጋዕዝተ ዓለም ቅድስት ሥላሴ አሉለትና። ወንድም እህቴ ሞተብኝ ብሎ ማልቀስ የለበትም። እንደ ወንድም እንደ እህት የሚንከባከቡት ቅዱሳን መላእክት አሉለትና እንደዚህ የሆነ ማልቀስ የለበትም። እንደዚህ የሆነ የሚያለቅሰውን ሰው አይደለም የሚያዝኑ ብፁዓን ናቸው ያለው መጽሐፍ። እንደ እግዚአብሔር ፈቃድ የሆነ ሐዘን ይላል መጽሐፍ ጸጸት የሌለበትን ወደ መዳንም የሚያደርሰው ንስሐ ያደርጋል። የዓለም ሐዘን ግን ሞትን ያመጣል ይላሉ። የዓለም ሐዘን ማለት አሁን እንደምነግራችሁ እናቴ አባቴ ሞተብኝ፣ ሀብት ንብረቴ ጠፋብኝ፣ ባሌ ሚስቴ ሞተችብኝ፣ እንደዚህ አይነት ሐዘን ማለት ነው። አንድ አባት አንድ መነኮስ እኮ አባት ሞተብህ ተብሎ እንዴ አንተ እኔ ሰማያዊ አባት ነው ያለኝ፣ ሰማያዊ አባቴ ደግሞ አይሞትም ብሎ ነው የገሰጸው። አባት ሞተብህ ላለው ሰው እኮ ነው። አይገርም? ምን ያክል ዓለም እንድናቃት አያችሁ? ምን ያክል ትኩረቱ ወደ ላይኛው ቤት እንደሆነ አያችሁ? እኔ ሰማያዊ አባት ነው ያለኝ፣ ምድራዊ አባት የለኝም፣ ሰማያዊ አባቴ ደግሞ አይሞትም አለና መለሰ። እውነት ነው። እናት ወንድሞች እንደዚህ መሆን አለብን። ለሞተ ሰው ካለ በቃ ለዛ ሰው ጸሎት ማድረግ ነው። ከዚህ ውጭ ምንም ማድረግ አንችልም። እግዚአብሔር አምላክ ነፍሱን በመንግስተ ሰማይ እንዲያኖራት በገነት በመንግስተ ሰማይ እንዲቀበለው እግዚአብሔር አምላክ ለሱ አጥብቀን ጸሎት ከማድረግ ውጪ ምን ማድረግ እንችላለን? እንዲህ አይነት ሐዘን ከአጋንንት የሆነ ሐዘን ነው፣ ከእግዚአብሔር የሆነ አይደለም። እንደ እግዚአብሔር ፈቃድ የሆነ ሐዘን ልንለው አንችልም። ኃጢአትን እያሰብክ የምታለቅሳት ሐዘን ግን እንደ እግዚአብሔር ፈቃድ የሆነ ሐዘን ነው። ስለ ኃጢአት አልቅስ። እንዲህ ስለ ኃጢአታችን እያለቀሰን እንድንኖር ነው መድኃኒዓለም የመከረን የነገረን። እናንተ አሁን የምታለቅሱ ብፁዓን ናችሁ ትስቃላችሁ ያለው ስለ ኃጢአታችን እያለቀስን የምንኖረውን ነው። በዚህ ዓለም በፈቃድ ካላለቀስክ በገሃነም አጋንንት ያለ ፈቃድ ያስለቅሱዋልና፣ በዚህ ዓለም ንስሐ ካልገባ በገሃነም የማይረባ የማይጠቅም ጩኸትና ልቅሶ ይጠብቃልና። የምትሞቱባትን ቀን አስቡ አይደል ያለው መጽሐፍ። የምትሞቱባትን ቀን አስቡ። ነፍሳችሁ ከስጋችሁ በተለየች ጊዜ፣ ገንዘባችሁን ለሌላ በተዋችሁ ጊዜ፣ ወደማታውቁትም ጎዳና በሄዳችሁ ጊዜ የምትሞቱባትን ቀን አስቧት። ኃጢአት ሰርታችሁ ከሞታችሁ የሚቀበሏችሁ አጋንንት ክፉዎች ናቸው። መልካቸውም ጥፉ ነው፣ በግርማቸውም የሚያስፈሩ ናቸው። ቃላቸውን አትሰሙም፣ ቃላችሁንም አይሰሙም ተብሎ ነው የተጻፈው። ስለዚህ ወንድሞች የምትሞቱበትን ቀን እያሰብክ አልቅስ። የምትሞቱባት ቀን ሳትደርስባችሁ ለራሳችሁ አልቅሱ። ወደ እግዚአብሔር በደረሳችሁ ጊዜ ያለ መከራና ያለ ደዌ በተድላና በደስታ ትኖሩ ዘንድ ዘመናችሁ ሳልፍ ንስሐ ግቡ እንጂ ከሞታችሁ በኋላ ያለፈው ዘመናችሁ አይመለስምና አልቅሱ።
ከእግዚአብሔር ወደሚያርቅ ወደ ከንቱ ፈቃድ እንዳይሆንባችሁ በእናንተ ጽኑ ነቀፋ መቀማጠል፣ መብልና ታላቅ ደስታን መውደድ አይገኝ። ስለዚህ የምትሞቱባትን ቀን እያሰባችሁ አልቅሱ ተብሎ ነው የተጻፈው። የምንሞትበትን ቀን እያሰብን እናልቅስ። ለዛ ነው ጠቢቡ ሰለሞን ወደ ግብዣ ቤት ከመሄድ ወደ ለቅሶ ቤት መሄድ ይሻላል ያለው። ምክንያቱም እርሱ የሰው ሁሉ ፍጻሜ ነውና ሕያውም የሆነ ሁሉ በልቡ ያኖረዋልና ብሎ የተናገረው ከዚህ አንጻር የምንሞትበትን ቀን እያሰብን እናልቅስ። በዚህ መልኩ ያስተማረን፣ የመከረን፣ የገሰጸን አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም ስሙ የተመሰገነ ይሁን። ከቅድስት ዓመተ ክርስቶስ ከገዳማዊው መርቆሬዎስ ረድኤት በረከትን ያሳትፈን። ቸሩ መድኃኔዓለም እንደ ገዳማዊ መርቆሬዎስ ጽኑ ተጋድሎ እየተጋደልን እንደ ቅድስት ዓመተ ክርስቶስ እንደ ንስሐ አባቷ ስለ ኃጢአታችን እያለቀስን በንጽህና በቅድስና የምንኖረውን የንስሐ ሕይወት የንስሐ ዕድሜ ቸሩ መድኃኔዓለም ያድለን። የዕለቱን ሳይሆን የምንሞትባትን ቀን እያሰብን እንድናለቅስ አምላካችን መልካም ፈቃዱ ይሁንልን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን አሜን። ወንድማችን ቃል በረከትን ያሰማልን፣ ጸጋውን ያብዛልን፣ የአገልግሎት ዘመን ያሳምረን።